ከመሸ እጅግ አስደንጋጭና አነጋጋሪ ዜናዎች ተሰምተዋል። ከፍተኛ የህወሓት አመራሩ ከበባውን ሰብረን እንወጣለን ብልጽግናንም እናሸንፋለን ሲሉ፣ ከወዲያ ከድንበሩ ውጊያ ደግሞ በርካታ የህወሓት ወታደሮች መገደላቸውን የሚገልጽ የዘገየ መረጃ ከረፈደ ተሰምቷል። በሌላ በኩል መንግስት በአዲስ አበባ ከመኝታ ላይ ታክስ እቆርጣለሁ ማለቱ እያነጋገረ ይገኛል። ከበባውን ሰብረን እንወጣለን ሲሉ የህወሓት ከፍተኛ አመራር በዛሬው ዕለት ተደምጠዋል። አመራሩ የብልጽግናን ከበባ ሰብረን በመውጣት እናሸንፋለን ሲሉ አክለዋል። በሌላ በኩል ከህወሓት መስራቾች መሃል አንዱ የነበሩት ፖለቲከኛ አሁን ያለው ውጥረት ህወሓት የአብይ አህመድን ጥያቄዎች ተቀብሎ ለመፈጸም ባለመፍቀዱ የተፈጠረ ነው ካሉ በኋላ ህወሓት ሻዕቢያና ፋኖን አልወጋም በማለቱ ከብልጽግና ጋር ተቃቅሯል ብለዋል። አዳምጡታላችሁ። በርካታ የህወሓት ወታደሮች ከሰሞኑ በነበረው ውጊያ መገደላቸው ተሰማ። ከሰሞኑ ድንበር ላይ በነበረው ውጊያ ተሳትፈው የነበሩ የህወሓት ታጣቂዎች በሚያስደነግጥ መልኩ በብዛት መገደላቸውና መቁሰላቸውን የሚገልጽ አንድ አስደንጋጭ መረጃ ይፋ ሆኗል። በእርግጥም ጀነራል ጻድቃን ገብረትንሳኤ የፈሩት ሆኗል። ህወሓት የትግራይን እናት ያለ ልጅ ማስቀረቱን ቀጥሎበታል። የትግራይም እናት እያነባች ነው። በዝርዝር የምትሰሙት መረጃችን ነው። መንግስት በአዲስ አበባ ከተማ ከመኝታ ላይ ታክስ እቆርጣለሁ ማለቱ እያነጋገረ ይገኛል። አዲሱ የመኝታ የአገልግሎት ክፍያ ስሌት መንግስት በአይኤምኤፍ ፖሊሲዎች ምን ያህል ጭንቅ ውስጥ እንደገባ የሚያሳብቅ ነው ተብሎለታል። አይኤምኤፍ የፌዴራል መንግስትን እያስጨነቀ መሆኑን ተከትሎ መንግስት የተለያዩና ያልተለመዱ ታክሶችን በህብረተሰቡ ላይ እየጣለ ይገኛል። ትሰሙታላችሁ። ኢራን ዝታለች። ታይቶ የማይታወቅ ጥቃት አሜሪካና እስራኤል ላይ እፈጽማለሁ በማለት ተደምጣለች። ዶናልድ ትራምፕን ለመግደል ሴራ እየጎነጎነች ነው በሚል የተከሰሰችው ቴህራን ከነካችሁኝ ትጠፋላችሁ ብላለች። ማምሻውን አንድ ከፍተኛ የኢራን ባለስልጣን ቴህራን መሰረተ ልማቶቿ ከተመቱ በአሜሪካና በእስራኤል ላይ ታይቶ የማይታወቅ የጥቃት ማዕበል እንከፍታለን ብለዋል። የከበረ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት የተደመጡ መረጃዎችን አጠናቅረን መተናል። እንደተለመደው ቪዲዮውን ላይክ አድርጋችሁ በመጀመር አብራችሁን እንድትዘልቁ ግብዣችን ነው። ወደ ዝርዝር ዘገባዎቹ እናምራ። ከበባውን ሰብረን እንወጣለን ሲሉ የህወሓቱ ከፍተኛ አመራር ተደመጡ። አመራሩ የብልጽግናን ከበባ ሰብረን በመውጣት እናሸንፋለን ሲሉ አክለዋል። በሌላ በኩል ከህወሓት መስራቾች መሃል አንዱ የሆኑት ጉምቱ ፖለቲከኛ አሁን ያለው ውጥረት ህወሓት ለጠቅላይ ሚኒስትር አብይ አህመድ ጥያቄዎች ተቀብሎ ለመፈጸም ባለመፍቀዱ የተፈጠረ ነው ሲሉ ተደምጠዋል። ከትግራይ በኩል ከህወሓት ወታደራዊ አመራሮችና ከፖለቲከኞቹ በኩል የሚሰጡት አስተያየቶች እንደቀጠሉ ይገኛሉ። ከፍተኛ የህወሓት ወታደራዊና ፖለቲካዊ አመራሮች የብልጽግናን መንግስት ጠላት ሲሉ በመፈረጅ ዛቻቸውንና የእናሸንፋለን ሆድ የሚነፋ ፕሮፓጋንዳቸውን በስፋት እያሰራጩ ይገኛሉ። ከሰሞኑም ከህወሓት ከፍተኛ አመራሮች መካከል አንዱ የሆኑት አቶ አለም ገብረዋህድ አነጋጋሪ አስተያየትን ሰጥተው ተከስተዋል። አቶ አለም ገብረዋህድ በህወሓት አመራር ውስጥ የማይታመኑና አፈንጋጭ ተደርገው ቢሳሉም አሁን ላይ ግን የደብረ ጽዮን ካቢኔ ቁንጭ ሆነው የጦርነት ዝግጅቱን ከሚመሩት መሃል አንዱ ሆነዋል። በትላንትና በአንድ መድረክ ላይ ተከበናል የሚል ገለጻ ካደረጉ በኋላ እንዴት ከበባው መሰበር አለበት በሚለው ጉዳይም አብራርተዋል። አመራሩ ትናንት መቀሌ ውስጥ በተካሄደ የግብር ማሰባሰብ ዘመቻ ላይ ባደረጉት ንግግር የጠላቶቻችንን ወጥመድ ሰብረን ለመውጣት ሁለንተናዊ ዝግጅት እያደረግን ነው ይላሉ። ደብረጽዮን መራሹ አስተዳደር የህልውና ትግሉን ጫፍ ለማድረግ እየሰራ ነው ያሉ ሲሆን ይህንን አደጋ መስበር አለብን፣ ከጠላቶቻችን ወጥመድም መውጣት ይኖርብናል። ለዚህ ደግሞ በኢኮኖሚ ራስን መቻል ወሳኝ ነው ብለዋል። የትግራይን ግዛታዊ አንድነትና ሉዓላዊነት ለማስከበር ቆርጠናል የሚሉት አቶ አለም ገብረዋህድ የህልውና መመከት ዘመቻውን የምንቋጭበት ጊዜ ደርሷልም ሲሉ ተደምጠዋል። በሌላ በኩል ከህወሓት መስራቾች መካከል አንዱ የሆኑት አቶ ግደይ ዘርአጽዮን ከሰሞኑ በአንድ ማህበራዊ ድረገጽ ላይ ቀርበው የሰጡት አስተያየት እያነጋገረ ይገኛል። አቶ ግደይ የፕሪቶሪያ የሰላም ስምምነት ከመጀመሪያው ጀምሮ በአግባቡ ካልተተገበረ ወደ ዛሬው የደረሰው ውጥረት እንደሚያመራ ሳስጠነቅቅ ቆይቻለሁ ብሏል። አሁን ያለው ውጥረትም ህወሓት የጠቅላይ ሚኒስትር አብይ አህመድን ጥያቄዎች ተቀብሎ ለመፈጸም ባለመፍቀዱ የተፈጠረ ነውም ብሏል። ከሰላም ስምምነቱ በኋላ አብይ ህወሓትን ወደ ጦርነት ለማስገባት ፈልጎ ነበር። የፋኖ ታጣቂ ኃይልን እንዲወጋና ከኤርትራም ጋር እንዲዋጋ ጥያቄ አቅርቦለት ነበር። ህወሓት ግን ይህንን ጥያቄ በመቃወሙ ከኤርትራ ጋር ወደ ግጭት የሚያመራ ሁኔታ አልፈጠረም። ስለዚህም የብልጽግና ፍላጎት ሊሳካ አልቻለም ሲሉ ተደምጠዋል። ከዚህ በኋላም ከአማራና ከኤርትራ ጋር ወደ ጦርነት ለመጣመር የነበረውን ፍላጎት የህወሓት ባለመቀበሉ የህወሓትን ህጋዊ እውቅና ወደ መሰረዝ መግባቱን እንዲሁም ወደ
ትግራይ ነዳጅና በጀት እንዳይገባ በማድረግ የኢኮኖሚ ጫና ተፈጥሮ ህዝቡ ለችግር እንዲዳረግ መደረጉን ገልጸዋል። ብልጽግና ኤርትራን ለመውጋት የነበረው እቅድ ትግራይ ስላልተቀበለችውና ከኤርትራ ጋር ያላት ግንኙነት ስለተሻሻለ ጦርነቱ ወደ ኤርትራ ሊያመራ አልቻለም የሚሉት አቶ ግደይ ዘርአጽዮን በትግራይም ይህ ጥምረት እስካለ ድረስ ብልጽግና በትግራይ ጦርነት ለመክፈት አቅም የለውም፣ ምክንያቱም ኃይሉ በሌሎች የኢትዮጵያ ክልሎች ጦርነት ላይ ተበትኖ ስለሚገኝ ሊያሰልፍና ሊያዋጋ ስለማይችል ነው ብለዋል። በጠቅላላው የህወሓት አካሄድ ጦርነትን የሚያስቀር አካሄድ ነው ሲሉ የሚሞግቱት አመራሩ ህወሓትም ከአብይ ሊመጣ የሚችለውን ጥቃት ለመከላከል ራሱን በትጥቅ በማጠናከርና ከኤርትራ ጋር ጥምረት በመፍጠር ጦርነት እንዳይነሳ እየሰራ ነው የሚል ግራ አጋቢ ትንታኔን አቀርበዋል። ከሰሞኑ በኢትዮጵያ ድንበር በነበረው ውጊያ በርካታ የህወሓት ወታደሮች መገደላቸው ተሰማ። ህወሓት የትግራይን ወጣቶች በጦርነት እሳት ውስጥ መማገዱን ቀጥሎበታል። የትግራይ እናቶችም ልጅ አልባ እየሆኑ ነው የሚገኘው። ይህ አሳዛኝ ዜና ከሰሞኑ በስፋት እየተደመጠ ነው የሚገኘው። እንደሚታወቀው ከሰሞኑ የአልቡርሃን ወገን የሆነው ጦር የኢትዮጵያ ድንበር ከተማ የሆነችውን ኩርሙክን መቆጣጠሩ የሚዘነጋ አይደለም። በዚህ ውጊያ ታዲያ በርካታ የህወሓት ታጣቂዎች ተሰልፈዋል የተባለ ሲሆን የአርሚ 7 ተዋጊዎችም ከባድ ጉዳት ነው የደረሰባቸው። በሱዳን የብሉ ናይል ግዛት በሚገኘው ስትራቴጂካዊ የኩርሙክ አካባቢ ያለው የጦርነት ሁኔታ የኢትዮጵያን ትኩረት በእጅጉ የሚስብ ነው። ኩርሙክ በኢትዮጵያ ድንበር አቅራቢያ የምትገኝ ቁልፍ ስፍራ በመሆኗ መንግስት ጦርነቱን በንቃት እየተከታተለው መሆኑን መረጃዎች ያሳያሉ። በሱዳን የቀጠለው ግጭት በድንበር ደህንነት፣ በህዝብ እንቅስቃሴ፣ በስደተኞች ፍልሰትና በታጣቂ ቡድኖች እንቅስቃሴ ላይ ሊያሳድር የሚችለው ተጽዕኖ በኢትዮጵያ በኩል ክትትል የሚሻው ጉዳይ ከመሆኑ ጎን ለጎን በጦርነቱ በተሰለፉ የአርሚ 7 አባላት ላይ ጉዳት ስለመድረሱም ተሰምቷል። ከህወሓት የጦር ክንፍ ጋር ቅርበት ካላቸው ከፍተኛ የመረጃ ምንጮች የተገኘው መረጃ እንደሚያሳየው አርሚ 7 ኩርሙክን ለመያዝ የጀነራል አልቡርሃን ጦር በሚያደርገው ውጊያ ላይ በግንባር ቀደምትነት ተሰልፏል። በዚሁ መረጃ መሰረት የአርሚ 7 አባላት በጦርነቱ ጉዳት ደርሶባቸዋል ነው የተባለው። መረጃውን ያጋሩ ምንጮች እንደሚሉት በውጊያው ለጊዜው ቁጥራቸው ያልታወቀ አባላት መገደላቸውና መቁሰላቸውን አመላክቷል። የቆሰሉ የአርሚ 7 አባላት በመኪና ወደ ፖርት ሱዳንና ካርቱም ስለመወሰዳቸውም ተዘግቧል። ከቆሰሉት መካከል አንዳንዶቹ ከባድ ጉዳት የደረሰባቸው እንዳሉም ነው እየተሰማ የሚገኘው። ከሳምንታት በፊት ከኤንቢሲ የቴሌቪዥን ጣቢያ ጋር ቆይታ ያደረጉት ሌተናል ጀነራል ጻድቃን ገብረትንሳኤ ህወሓት በቤኒሻንጉል አቅጣጫ ግዙፍ ጦር በማሰለፍ ከጀነራል አልቡርሃን ጎን ሆኖ በመሰለፍ እየተዋጋ ይገኛል። በዚህም በርካታ የትግራይ ወታደሮችና የትግራይ ተወላጆች እየተገደሉ ነው ማለታቸው የሚዘነጋ አይደለም። በዚህች በኩርሙክ እየተደረገ ያለው ውጊያ እጅግ ትኩረትን የሚስብ ፖለቲካዊና ወታደራዊ ክስተት ሆኗል። ምክንያቱ ደግሞ ከተማዋ ከኢትዮጵያ ድንበር አቅራቢያ የምትገኝ በመሆኗ ነው። ኩርሙክ ከታላቁ የህዳሴ ግድብ ጋር ያላት መልክዓ ምድራዊ መቀራረብ ለአገራዊ ደህንነት እጅግ አሳሳቢ ያደርጋታል። በአካባቢው የሚንቀሳቀሱ የሱዳን ጦር፣ የህወሓት ቅሪት ታጣቂዎችም ሆኑ ሌሎች አማጽያን በግድቡ ደህንነት ላይ ቀጥተኛም ሆነ በተዘዋዋሪ የስነ ልቦናና የደህንነት ስጋትን ይፈጥራሉ። በአፍሪካ ቀንድ ጉዳዮች ላይ የባለሙያዎች ትንተና የሚያቀርበው ዩሮፕ ኤክስተርናል ፕሮግራም ዊዝ አፍሪካ የተባለው የቤልጂየሙ ተቋም ያቀረበው ሰሞነኛ ሪፖርትም በሱዳን ሁለቱ ተፋላሚ ኃይሎች አገሪቱ ከጎረቤት አገሮች ጋር በምትዋሰንባቸው ግዛቶች የተጠናከረ ውጊያ እያደረጉ መሆኑን የሚያሳየው። ላብነትም በብሉ ናይል ግዛት በምትገኘው በአል ካይሊ ከተማ አቅራቢያ በተደረገ ውጊያ የሱዳን ጦር 94 የፈጥኖ ደራሽ ኃይሉን ተዋጊዎችና 4 ተሽከርካሪዎችን ደምስሶ አካባቢውን ስለመቆጣጠሩ ገልጿል። ሱዳን ከደቡብ ሱዳን በምትዋሰንባቸው ግዛቶች ብቻ ሳይሆን እንደ ኢትዮጵያና ቻድ ካሉ አገሮች ጋር በምትጎራበትባቸው ግዛቶች የሱዳን ተፋላሚዎች የተጠናከረ ውጊያ ማድረጋቸው ቀጠናዊ ስጋት መደቀኑንም ያትታል። የተባበሩት መንግስታት ድርጅት ይህ ሁኔታ አሳስቦት መግለጫ ማውጣቱ የሚታወስ ሲሆን በድንበር ግዛቶች የተጠናከረው ግጭትም ሲቪሎችን እንደሚጎዱና እንዲፈናቀሉ ከማድረግ ባለፈ የሰብአዊ እርዳታ ማቅረቢያ ኮሪደሮችን እንደሚዘጋ ከዚህ ቀደም ማሳሰቡ የሚዘነጋ አይደለም። በአዲስ አበባ ከተማ ከዛሬ ጀምሮ ይፋ ይሆናል የተባለው የተጨማሪ ታክስ ጉዳይ ከባድ ቅሬታን እያስነሳ ይገኛል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የሆቴልና መሰል አገልግሎት ሰጪ ተቋማት ከሚሰጡት የመኝታ አገልግሎት ላይ 5% ታክስ እንዲሰበስቡ ግዴታ የሚጥል ደንብ ተግባራዊ ማድረጉ እያነጋገረ ነው። የአይኤምኤፍን ፖሊሲና ተጽዕኖ ተከትሎ መንግስት የተለያዩ አዳዲስ ታክሶችን በህብረተሰቡና በነጋዴው ማህበረሰብ ላይ እየጣለ ይገኛል። ይህም
በበርካቶች ዘንድ ቁጣን የቀሰቀሰና ቅሬታን እየፈጠረ ይገኛል። ከሰሞኑ ደግሞ የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የሆቴልና መሰል አገልግሎት ሰጪ ተቋማት ከሚሰጡት የመኝታ አገልግሎት ላይ ታክስ እቆርጣለሁ ማለቱ እያነጋገረ ይገኛል። መንግስት ከመኝታ ላይ ታክስ ሊቆርጥ ነው። ደንቡ ከትላንት በስቲያ ረቡዕ ሐምሌ 1 ጀምሮ ተግባራዊ መደረግ እንደሚጀምር ቢሮ ቢገልጽም የሆቴል ባለቤቶች ግን ለመዘጋጃ የተሰጠው ጊዜ አጭር መሆኑን በመግለጽ ቅሬታቸውን እያሰሙ ነው የሚገኘው። በሆቴልና መሰል አገልግሎት ሰጪ ተቋማት ላይ የመኝታ አገልግሎት ማዘጋጃ ታክስ ለመጣል የተዘጋጀው ይኸው ደንብ የአዲስ አበባን የገቢ አሰባሰብ ፍትሐዊነት ይበልጥ በማጎልበት የከተማዋን ልማት ቀጣይነት ለማረጋገጥ የሚያስችል እንደሆነ ነው ቢሮ የሚናገረው። ደንቡ የወጣው የአዲስ አበባ ከተማን ለቱሪስቶችና ለነዋሪዎቿ ምቹ ለማድረግ ተጨማሪ የገቢ ምንጭ በማስፈለጉ ምክንያት ነው ይላል። በደንቡ ላይ ሆቴልና መሰል አገልግሎት ሰጪ ተቋማት ተብለው የሚጠሩ ሆቴሎች፣ ሞቴሎች፣ ፔንሲዮኖች፣ የእንግዳ ማረፊያዎችና ሎጆች ናቸው። በከተማ አስተዳደሩ የተመዘገቡት እነዚህ ተቋማት ወይንም የመኝታ አገልግሎት ሰጪ ግለሰብ የተገልጋዮቻቸው መረጃ የሚያሰፍሩበት መዝገብ ማዘጋጀት ይጠበቅባቸዋል ይላል አዲሱ የአዲስ አበባ ከተማ አስተዳደር ሰነድ። አገልግሎት ሰጪዎች የተገልጋዮቻቸውን ሙሉ መረጃ በተዘጋጀው መዝገብ ላይ በተሟላ መልኩ መመዝገብ እንደሚኖርባቸውም በደንቡ ላይ ተቀምጧል። የሂሳብ መዝገብ የመያዝ ግዴታ ያለባቸው የሆቴልና መሰል አገልግሎት ሰጪ ተቋማት የመኝታ አገልግሎት ሲሰጡ በሽያጭ መመዝገቢያ መሳሪያ ወይንም በማኑዋል ደረሰኝ ላይ የመኝታ አገልግሎት ክፍያ ታክስን በማካተት ገቢ መሰብሰብ እንዳለባቸው ነው ደንቡ የሚያዘው። የደረጃ ሀ ግብር ከፋይ የሆኑ ድርጅቶች የገቢ ማሳወቂያ ሪፖርታቸውን በየወሩ ምዝገባ ላከናወኑበት የገቢ ሰብሳቢ ተቋም እንዲያሳውቁ በአዲሱ ደንብ ይገደዳሉ። የደረጃ ለ ግብር ከፋይ የሆኑ የሆቴልና መሰል አገልግሎት ሰጪዎች ደግሞ በቁርጥ መክፈል የሚገባቸውን የማዘጋጃ ቤታዊ ታክስ ገቢ በየሩብ ዓመቱ ለተመደቡበት ቅርንጫፍ ጽሕፈት ቤት ማሳወቅ አለባቸው። ኢትዮጵያ ኢንሳይደር ተመለከትኩት የሚለው ይኸው አዲሱ ደንብ የመኝታ የአገልግሎት ክፍያ ስሌት ከተጨማሪ እሴት ታክስ በፊት ባለው ዋጋ ላይ የሚሰላ እንደሆነ ይገልጻል። ደንቡ የመኝታ የአገልግሎት ክፍያ የታክስ ምጣኔ 5% እንደሚሆንም አስታውቋል። የሆቴል መኝታ አገልግሎት ሰጪ ድርጅቶችና ግለሰቦች የተጣለባቸውን የታክስ ምጣኔ መሰረት አድርገው የሚጠበቅባቸውን ገቢ ካልሰበሰቡና ወቅቱን ጠብቀው ሪፖርት ካላደረጉ የሚከተላቸው ቅጣት ምን እንደሆነም በደንቡ ላይ ተዘርዝሯል። ድርጅቶቹ ለዘገዩባቸው ጊዜያቶች ከክፍያው 50% ያልበለጠ በየወሩ 5% ቅጣት እንዲከፍሉ እንደሚደረግም ደንቡ አዟል። የኢትዮጵያ መንግስት ከአይኤምኤፍ ጋር ከተስማማ በኋላ በሌላው ዓለም እጅግ ያልተለመዱ የታክስ አይነቶችን እየጣለ ይገኛል። በዛሬው ዕለትም መንግስት ከመኝታ ላይ ታክስ እቆርጣለሁ ማለቱ ብዙዎችን እያስገረመ እያነጋገረም ቅሬታም እየፈጠረባቸው ይገኛል። ኢራን እያራወጠቻቸው ነው። አሜሪካ፣ ሳውዲ አረቢያ፣ ኩዌትና ፓኪስታን እየተራወጡ ነው። ኢራን በዛሬው ዕለት መሰረተ ልማቶቿ ከተመቱ በአሜሪካና በእስራኤል ላይ ታይቶ የማይታወቅ ጥቃት እፈጽማለሁ ስትል ዝታለች፣ አስጠንቅቃለች። በኢራንና በአሜሪካ መካከል ግጭቱ ካገረሸ በኋላ በመሰረተ ልማቶቿ ላይ ጥቃት የሚፈጸም ከሆነ አጸፋውን እንደምትመልስና እስራኤልም ከኢራን የአጸፋ ጥቃት እንደማትተርፍ የኢራን የብሔራዊ ደህንነት የበላይ ምክር ቤት ዋና ጸሐፊ በዛሬው ዕለት አስጠንቅቀዋል። ዋና ጸሐፊው ሙሐመድ ባቂር ዞልፋቂር በሀገሪቱ ቴሌቪዥን በተላለፈ መግለጫቸው ቀደም ሲል እንዳስታወቅነው በመሰረተ ልማቶቻችን ላይ የሚፈጸሙ ጥቃቶች አጸፋን የሚያስከትሉ ሲሆን ከእነዚህ ክፋቶች ጀርባ ያለው ወንጀለኛው ጽዮናዊ መንግስትም ተዋጊዎቻችን ከሚፈጽሙት ጥቃት የሚያመልጥ አይሆንም በማለት ዝተዋል። ተኩስ አቁም አድርገው የነበሩት ቴሄራንና ዋሽንግተን በዚህ ሳምንት መጀመሪያ አካባቢ በሆርሙዝ ወሽመጥ ላይ በሚተላለፉ መርከቦች ላይ የተፈጸመውን ጥቃት ተከትሎ ወደ ግጭት ተመልሰዋል። አሜሪካ፣ ኳታርና ሳውዲ አረቢያ በ3 መርከቦች ላይ ለተፈጸመው ጥቃት ኢራንን ተጠያቂ ሲያደርጉ ኢራን ግን ጥቃቱን አስተባብላለች። በመርከቦቹ ላይ ጥቃት ከተፈጸመ በኋላ አሜሪካ ከማክሰኞ ሌሊት ጀምራ ኢራን ውስጥ በሚገኙ በርካታ ኢላማዎች ላይ ጥቃት ስትፈጽም፣ ኢራን ደግሞ በፋርስ ባህረ ሰላጤ አገራት ውስጥ በሚገኙ የአሜሪካ ጦር ሰፈሮች ላይ ያጸፋ እርምጃን እየወሰደች ነው የምትገኘው። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ምሽት።